ክቡራትና ክቡራን ውድ ቤተሰቦቼ ስለ አርሲ የጨውኖ ጩኸት እንዲሁም መና አልቀረም 37 Orthodox Christians were reportedly killed in a fresh wave of violence between Ethiopian Christians are suffering in silence. It's getting really bad. Families in Ethiopia's RC region ትልቅ ኢንተርናሽናል የሆነ ሚዲያ ያላቸውና በጣም ተሰሚነት ያላቸው ታዋቂ የሆኑ ቲክቶከሮች ሶሻል ሚዲያ ኢንፍሉዌንሰሮች ጋር የኛ ጉዳይ ደርሷል 26 in the East RC zone of Ethiopia's Oromia region እሱን ዛሬ ይዤላችሁ መጥቻለሁ ደስ የሚል ዜና ነው እነዚህን አርቲስቶች አያችኋቸው በደንብ ተመልከቷቸው የእስር ደብዳቤ ወጥቶባቸዋል ለምን አትሉኝም ለምን ድምጽ ሆናችሁ ተብሎ እነኝን ታላላቆች እንደምትመለከቱት ለህግ ይቅረቡ ይያሉ ሰበር ወቅታዊ መረጃ ነው ይሄንንም ብሬክ ዳውን አድርገን በደንብ እንመለከቷል እስካሁን ድረስ ሰዓቱ እየተቀጣጠለ ይገኛል መሞከር ቤተክርስቲያኒቷን መጥፈር ግን አደጋ ነው በመጨረሻም ከግፉአኑ ከተገፉት ወገን የሆኑ ጳጳሳትን እያየን ነው የሀገሪቷ መሪ ምን ይሰራል ማን ሊዘብቅ ነው የተሾመው ሌሎች ወቅታዊ መረጃዎች አሉ ቪዲዮዎች አሉ አብረን መለከታቸዋለን ዲያቆን ኃይለ ሚካኤል ነኝ ውድ አርቲስቶቻችን ስለ አርሲ ድምጽ በመሆናቸው እንግዲህ የእስር ደብዳቤ ወጥቶባቸዋል ብያቸዋለሁ አይደል እነዚህንም እስቲ እንዴት ታደርጓቸዋላችሁ ስለ አርሲ ድምጽ የሆኑትን ለአርሲ ወገን ዝም በይ ለምን ምን ልትይ ነበር ለአርሲ ወገኖቻችን ፍትህ ጠይቅ ነበር አየሰለ አንቺም ይሄንን ልትይ መሆኑ ገብቶኛል ዝም በይ ያልኩሽ እንዴ ፍትህ የጠየቁ ወንድሞቻችን መምህራን አባቶቻችን እንደታሰሩ አታውቂም ሞትም ቢሆን መታሰርም ቢሆን እኔ እቀበላለሁ ሚሰማ አካል የለማ ለማን አቤት እንበል ግን ሰሚ ቢኖርም ባይኖርም ለታሰሩት ወገኖቻችን ለአርሲ ወገኖቻችን ፍትህን መጠየቅ አለብን አይደል አዎ ሰሚ ቢኖር ባይኖርም ፍትህ መጠየቃችን እንቀጥላለን ባለፈው ከህፃን እስከ አዋቂ ብያችሁ ነበር ትንሽ ትልቅ ታዋቂ አዋቂ ሁሉም በአቅሙ ድምጽ ሲሆን ነበር ይሄ እንግዲህ በቃሉ ፑቲክ ስታይል ነው ድምጽ ለመሆን የሞከረው አሁንም ሰዎች እየተገደሉ ነው ያሉት አሁንም ማተም በማሰራቸው ብቻ ከቂያቸው እየተፈናቀሉ ነው ያሉት አሁንም ንብረታቸው እየተዘረፈ ነው ያለው ዛሬ አሁን ከመሸ በዛሬው ዕለት እንኳን በአርሲ ሻርካ ጃዊ በሚባል ቀበሌ የሆኑ የታጠቁ ሰዎች መጥተው ንጹሃን ዜጎችን ገለው ሀብት ንብረታቸውን ዘርፈው እንስሳታቸውን ነድተው ወደ ጫካ ገብተዋል ምን እየተካሄደ እንዳለ አይታወቅም ነገር ግን ብዙ ክርስቲያኖች እየተገደሉ እየተፈናቀሉ ነው ያሉት አሁን ባለንበት አሁን በዚህ ሰዓት ይሄ እንግዲህ አሁን ወቅታዊ ሰበር የሆነ መረጃ ነው ውድ ቤተሰቦቼ ሌሎች ቦታዎች ላይ አይቻለው አልቆመም ህዝቡም በፍርሃት ነው ያለው አባቶቻችን ሄዱ የተባሉትም እዛ ዋናው ቦታ ላይ ሳይደርሱ ሌላ ቤተክርስቲያን አይታችኋል መረጃውን ብዙ ሰምታችኋል ብዬ አስባለሁ ሌላ ቤተክርስቲያን ነው ደርሶ የመጡት ውስጥ ዋናው ቤተክርስቲያን ላይ ሳይደርሱ ብቻ ወደ በኋላ አንድ ምናነሰው ነገር ይኖራል እዛ ሄደው በጣም አሳፋሪ ሆነ መግለጫም ሰጥተዋል ወደ በኋላ እናነሳለን ምንድነው የሚለውን ነጮች ጭምር ራሱ የመሰክሩትን መረጃ አባቶቻችን የተባሉት ክደውታል ወደ በኋላ እናያለን ብቻ ወጣቱ ግን የሚቆም አይደለም ውድ ቤተሰቦች የሚቆም አይደለም አሁንም የምንገኘው አርሲ ላይ ያሉ ቤተክርስቲያኖችን አድባራትን እየተሳለምን እንገኛለን እንግዲህ በአርሲ በርካታ ቤተክርስቲያኖች በርካታ ገዳማቶች በርካታ አድባራቶች አሉ በአጠቃላይ ምስራቅ አርሲ በሚባለው ብቻ ከ800 በላይ አብያተ ቤተክርስቲያኖች ይገኛሉ እግዚአብሔር ከፈቀደ በአርሲ የተዘጉ ቤተክርስቲያኖችን እንደ እግዚአብሔር መልካም ፍቃድ ንዋየ ቅድሳቶችን ከናንተ የሰበሰብነው በመለገስ የተዘጉ ቤተክርስቲያኖችን ደግሞ በመክፈት አገልግሎትን ጀምረናል እግዚአብሔር አምላክ ሁላችንንም ያግዘን በዚህ አገልግሎት ሁላችሁም ኦርቶዶክሳውያን እንድታግዙ ስንል በሉል እግዚአብሔር ስም ጥሪያችንን እናቀርባለን አርሲ ነው የምንገኘው በአርሲ የሚገኙ ቤተክርስቲያኖችን ድንቅ የሆኑ ጥንታዊ ታሪካዊ ቤተክርስቲያኖችን እንሳለማለን መድኃኔዓለም ከሁላችን ጋር ጉዞ ወደ አርሲ ቤተክርስቲያኖችና አድባራቶች እግዚአብሔር ከናንተ ጋር ወንድሞቻችን አባቶቻችን ገርባቸውን ቢሰጡንም ወጣቱ ለቤተ ክርስቲያን እሞታለሁ ብሎ ብዙዎች ባለፈው ማውርተናል አርሲም እየሄዱ እዛው እንሰዋለን እያሉ ነበር አሁንም የወንድማችን ቤተ ክርስቲያን ለማሰራት
የተለያዩ ንዋየ ቅድሳትን ለመስጠት እንግዲህ እዛው ቦታ ላይ ይገኛል። ሌሎች ብዙ ቪዲዮዎችም አሉ። ይሄ አንዱን ካየን ይበቃል። በዛውም ያው በእንዲህ አይነት ሁኔታ ውስጥ ብዙ ጊዜ ያው ግርግር ሌባ ያመቻልና ያው መጠንቀቅ አለብን። አንዳንዴ ቤተክርስቲያን እናሰራለን እያሉ የሚሰሩ ነገሮችንም እናውቃለን። ከምንም በላይ አጀንዳችን ግን የሰው ህይወት ይቅደም ነው። እሱ አይረሳ። ሰማ ገዳይ አየኸው? ይሄንን ማተብ እንደዚህ አሳጥሬ ያሰርኩት እንድታየው ነው። ማተብ ያሰር እየገደልክ አይደለ? አየኸው? እንድታየው ነው። እኔን መተህ እንድትገለኝ ማለት ነው። ያኔ እንደ ሌሎቹ ዝም ብዬ አይደለም እኔ የምገደለው። ከዚህ በኋላ ክብሬን፣ ማንነቴን ቤተክርስቲያናት ብዬ ጉሮሮውን እበጥስልሃለሁ። መሞከር ነው። ቤተ ክርስቲያኒቷን መድፈር ግን አደጋ ነው። ለሃይማኖቱ የማይሞት የለም። ለሃይማኖቱ የማይሞት የለም። ወጣቶች አቤት እንደናንተ እስቲ አባቶቻችን ቢሆኑ ምን አለ? እንደ ወጣቱ አባቶቻችን ቢሆኑ ምን አለ? እኔ በቤተክርስቲያን መምህር ነኝ፣ ታጠቃለሁ። የህዝቤ ወታደር ታጠቅ። ከዚህ በላይ ቁርጠኝነት ነው። ካሁን በኋላ የባርነት ቀንበር በቂ ነው። አትችልም መንፈስ ስበር አትችልም የሚለው ማለት በቃ ነው። ይሄ የሀፍረት ሰቆቃ ልምድ ማንም የጫነ ልምድ ማለት ነው። ስበረው፣ ትችላለህ ጎበዝ። መሞከር ነው። ቤተ ክርስቲያኒቷን መድፈር ግን አደጋ ነው። ለሃይማኖቱ የማይሞት አዎ፣ ከዚህ ቀደም ብዙዎች ሙተዋል። ነገም ብዙ ሞት የለም። መምህራችን መምህር ምህረተአብ አሰፋ አዲስ ቪዲዮ ሰርቷል። ከሀገር ውጭ እንዳለ ይታወቃል። ባለፈው ማውርተናል እና ወደ ሀገር ቤት በቅርቡ ገባለው እስከዛው ድረስ ግን ብሎ አጠር ያለች በጣም ድንቅ የሆነ መልእክት አስተላልፈው አችንን ተከትለን ብቻ ሳይሆን ከእረኞቻችን ቀድመን ለመሞትና ለመሰዋት ዝግጁ ነን። ወደ ኋላ እንመለከታለን። ውድ ቤተሰቦቼ ወጣቱ ያለውን ስሜት አይታችኋል፣ እያየን ነው። ሁላችንም ያለ ስሜት አለ። ግን ባለፈው እንዳለው የሚያደራጀን የሚመራን አካል ያስፈልጋል። በቃ አባቶቻችን መምህራን ከፊት ሆነው ማደራጀት አለባቸው። አሁን እዛም እዚህም ተበታትነ ዝም ብለ መጮሁ ዋጋ የለውም እና መምህራችን በቅርቡ ወደ ሀገር ቤት እገባለሁና ብሎ ያስተላልፈው መልእክት ወደ በኋላ እንመለከታለን። ቅዱስ ቤተክርስቲያን እኔ እንደዛ አላስተማረችኝም። ጥላም ግደልም ቁረጥም ፍለጥም ብላ አላስተማረችኝም። ግን እኔ አሁን ባለሁበት ሁኔታ ቀኝን ልትመታ ስትመጣ ግራህን አልሰጥህም፣ ስንገደል እንበዛለን የሚል መዝሙር አላዳምጥም። ብዛታችን 50 ሚሊዮን 30 ሚሊዮን 60 ሚሊዮን እያልኩ ማውራት አልፈልግም። ልገለኝ ከመጣ ግንባርህን በጥይት እላለሁ፣ አልተውህም። ማሊፍ ሲዲስ የኙኛት ከናጀስቱ ስገለኝ ገለሃለሁ። በቃ ሳትገለኝ በፊት ነው ምደፋ። ከዛ ድፋኝ አንተም አለቀ። ቀኝን ስመታኝ ማለት ነው ግራህንም ቀኝንም ለመጥጥልሃለሁ። ለምን ብዬ ነው ቀኝን ስመታኝ ግራህን ሰጠ? ለየትኛው ወንጌል ምንም እንትላለም። እግዚአብሔር የምህረት አምላክ ነው ሲባል የምህረት አምላክ ነውና ቁጭ ብለህ ማለት ነው እዚህ አንዴ በጥፊ አንዴ በእርግጫ እየተመታ አንዴ ቤተክርስቲያን አንዴ አንተ እየተቃጠል ሙሉ ቤተሰብ አካሉ እየተቃጠለ ኑር ማለት አይደለም። የለም እንደዚህ አይነት ትምህርት የለም። እንደዚህ የሚባል ነገር የለም። አንዳንዶች ገና ሳይነቁ ማለት ነው እኛን ነው ብለው ማለት ነው የሚናገሩ ሰዎች ነው። ከሌለበት አንተ ዝም ነው ማለት የሚገባ፣ ዝም ነው ማለት የሚገባ ከናፍ እና ይሄንን ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ለማንኛውም እግዚአብሔር መሐሪ ይቅር ባይ አምላክ ነው፣ ደሞም ፈራጅም አምላክ ነው። ይፈርዳል፣ ያጠፋል። እግዚአብሔር ብዙ ጊዜ መሐሪ ይቅር ባይ የምትሏ ቃል ብቻ ናት የምትደጋገመው። የእግዚአብሔር ባህሪ መሐሪ ይቅር ባይ ብቻ አይደለም፣ ፈራጅም አምላክ ነው። ሲኦል ውስጥ ከቶም ያቃጥልሃል፣ ይፈርዳል እግዚአብሔር። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። ቤተ ክርስቲያኒቷን መድፈር ግን አደጋ ነው። ለሃይማኖቱ የማይሞት አዎ፣ ከዚህ ቀደም ብዙዎች ሙተዋል። ነገም ብዙ ትናንትም ብዙ ተከባብረን እንኑር። እነዚህን ቪዲዮ ማሳያችሁ አንዳንዴ አለ
ጸጥ ስትሉ አቅም የሌላችሁ ይመስላል አይደል? ምን ያህል አቅምና ፓወር እንዳለን ለማሳየት ነው ለጠላቶቻችን የያዘ ይዞን እንጂ የሀገርን ሰላም ለማስቀደም ስለምንፈልግ እንጂ በእውነት የወንጌልንም ቃል ለማክበር ስለምንፈልግ እንጂ አቅሙን አተን አይደለም። ያንን ለማሳየት ነው እነዚህ ቪዲዮዎች ያሳያችሁ ውድ ቤተሰቦቼ። በወጣት ኃይል ቤተክርስቲያን እንደማትታማ ታውቃላችሁ። በእውነት ምንም አይነት ነገር ለማድረግ አቅሙ ያላት ቤተክርስቲያን ናት። መብራንን ነው የምላችሁ። እንደ ቀላል እንዳታዩት አንዳንድ ሰዎች ያው አባቶች ተረጋጉ፣ ሁሌም ተረጋጉ፣ ቀስ በሉ ልጆቻችን ስለሚሉን ነው ሁሉም ተረጋግቶ ጸጥ ብሎ ያለው። መለስ ዜናዊ የድሮ ጠቅላይ ሚኒስትር በጣም ናፈቀን እያሉ ብዙዎች እያወሩ ነበር እና እቺን ቪዲዮ እየተቀባበሉ ነበር። መለስ አገር ትርጉም የሚሰጠኝ ህዝብ ነው። በደም ስሙ። ከህዝብ ውጭ አገር ተራራ ነው፣ ወንዝ ነው። አንድ ተራራ ከሌላው ተራራ የበለጠ ፍቅር የሚያሳድርበት ምክንያት የለም። አንድ ህዝብ ከሌላ ህዝብ ግን የበለጠ ፍቅር ያሳድራል። ከህዝቡ ጋር ከመላመድ ጋር ተያይዞ ቋንቋውን ባህሉን ከማወቅ ጋር ተያይዞ ስለዚህ የሀገር ፍቅር ማለት ለኔ የህዝብ ፍቅር ነው። ከዛ ውጭ ትርጉም የለውም። የህዝብ ፍቅር መገለጫ የሚመስለኝ እኔ ዘፈኑና ግጥሙ አይደለም። የህዝብ ፍቅር መገለጫ የሚመስለኝ ያንን ህዝብ ለማገልገል የሚከፈል ዋጋ ነው። ተወሰነ ዋጋ ለመክፈል ዝግጁ ከሆነ ፍቅር አለው ማለት ነው። በየጊዜው አገሬ ወንዜ ምናምን የሚባለው ዘፈን ውስጥ መግባት አልፈልግም። አገር ወድ ከሆነ በተግባሬ ነው የሚገለጸው። ህዝብ ወድ ከሆነ በተግባሬ ነው የሚገለጸው። ህዝቡን ለማገልገል ዋጋ ከፍያለሁ ወይ አልከፈልኩም፣ ለመክፈል ዝግጁ ነኝ አይደለም፣ ያ ነው ማረጋገጫው። ይሄን ማለት ስለ ህዝብ ስለ አገር መዘፈኑ ኖር ነው እያደለ ግጥም የሚጽፉትንም ለምን ጻፉ ማለት አይደለም። ነገር ግን በግጥሙ ብዛትና በዘፈኑ ብዛት ከሆነ የሚለየው ችግር አለ። ሀገር ማለት ህዝብ ነው። ብዙ ትንታኔ ማያስፈልገውም። ህዝብ ነው ሀገር ማለት። እመራለሁ ብለህ ቁጭ ካልክ ህዝብን አክብረ ህዝብን ጠብቀ ነው መኖር ያለብህ። ህዝብ ሞቶ ሀገር እመራለሁ እንዴት ይቻላል? ህዝቡ አልቆ እንዴት? ምን ሀገር ማለት ህዝብ እኮ ነው። አፈር ትቢያውን ጋራ ሸንተረሩ ተራራውን አትመራ ነገር አይደል? ሀገር ማለት ህዝብ ነውና ለህዝብ ቅድሚያ መሰጠት አለበት። ህዝብ ሁሌ መቅደም አለበት። አይ መለስ ዜናዊ ምን አይነት መሪ ነው ያጣነው ግን? ብዙዎች አሁን እየተቆጩ ነው። ብዙዎች መለስ ማረን መሌ ማረን እያሉ ነው። ማረን ያስበላል እግዚአብሔርን። ከዚህ በፊት የነበሩ ሰላማዊ አመታት ምንም አይነት እንዲህ አይነት ግድያ በየጊዜው ማሰሙበት አመታት ንጹህ ሁሉም ነገር ገነት ነው ማለት አይደለም። ችግሮች አሉ ነበሩ፣ ግን በፍጹም እንዲህ ግን አልሆንም። እግዚአብሔር እንዲህ አልሆንም። የነ ሄኖክ ኃይሌ ማህበር ጃንደረቦች ምን መሰላችሁ የሚያደርጉት? ቤተክርስቲያን በሰላማዋ ጊዜ መጡና ነጠላቸውን በዚችም ጣል አድርገው መልአክ መስለው ጧፋቸውን ይዘው ቤተክርስቲያንን አንተውም ከቶ እያሉ መልክ ይሰሩብናል። መልክ ማለት ነው። ከዛ ቤተክርስቲያን መከራው ስትወርቅ ችግሩ ስትገባ የቤተክርስቲያን ልጆች ስለ እምነታቸው አንገታቸውን እንደ በግ ሲታረዱ አብያተ ክርስቲያናት ሲወድሙ ሲቃጠሉ እነዚህ አካላቶች የት እንዳሉ ራሱ አታውቅም። ሲጀመር ጃንደረባው የሚባል ማህበር አለን ብለህ ትጠይቃለህ፣ ትረሳቸዋለህ። እንደው በአርሲ እግዚአብሔር አምላክ ፈቅዶ ሰላምን ያምጣና ስለነዚህ አካላቶች በደንብ አድርጌ እመለስበታለሁ። በደንብ አድርጌ የተገለጠ ይመስለኛል። ባክግራውንዱ ሁሉም ነገር የዚህ ማህበር ነገር የተገለጠ ይመስለኛል። ብዙ አውርተናል ስለዚህ ነገር። ስለዚህ ማህበር ወደኋላ ተመላልሼ ድጋሚ ማውራት አልፈልግም። በዚህ ጊዜ በተለይ እርስ በርስ መወቃቀስ፣ መጠላላት፣ መጠቋቋም ያስፈልገናል ብዬ አላምንም። አንድ ብንሆን የተሻለ ነው። ይህ ማህበር ጃንደረባው በእውነት አሁንም አረፈደም ወጥተህ የሆነ ነገር ብታደርግ ባይነን አሁንም ጥሪያችንን እናቀርባለን። ነጭ ለማልበስ ለመዘመር ለማመስገን እንደምትሮጡት አንድ እንደምትሆኑት እንዲሁ እየሞቱ ላሉ ኦርቶዶክሳውያንም እንዲሁ የሆነ ነገር እስቲ አዘጋጅታችሁ አሳዩን። የሆነ ነገር አዘጋጁን አሳዩን። ሌላ ብዙ አይደለም። መምህር ምህረተአብ አሰፋ አንድ መልእክት አስተላልፈዋል ያልኳችሁ ጋር እናንተ ቀድማችሁ አለን እያላችሁ ከፊት ስትዘምቱ እናንተ ከፊት ሆናችሁ በጎችን ስትመሩን እረኞቻችንን ተከትለን ብቻ ሳይሆን ከእረኞቻችን ቀድመን ለመሞትና ለመሰዋት ዝግጁ ነን። እኛ የምንፈልገው እንደ አቡነ አብርሃም ከፊት ሆኖ መመሪያ የሚሰጥ ቤተክርስቲያን አትንኳት፣ ልጆች በዚህ መንገድ ሂዱ፣ በዚህ መንገድ ውጡ የሚለን ነው የምንፈልገው። ወጣቶች አሁን የኦርቶዶክሳውያን ወጣት የንቅናቄ ዘመን መሆን አለበት። ተደፍረናል።
እስካሁን የታገስነው እስካሁን ዝም ያለው በሁኔታው ተስማምተናል። ሀገራችን ያለችበትን ሁኔታ አስበን ነው። ከዚህ የባሰ ችግር እንዳይመጣ ሀገሪቷ ወደ ከፍተኛ ቀውስ እንዳትገባ ብለን ታግሰናል። ግን ከሃይማኖታችን የሚበልጥ ምንም ነገር የለም። ከሰማይ ሀገራችን የሚበልጥ ምንም ነገር የለም። ሀገራችን ሰላሟ እንዲጠበቅ ሰላሟ እንዳይፈርስ እንፈልጋለን። ግን አይ ብለው ቤተክርስቲያኗን ሊያጠፉ ከዘመቱ ግን ዝም የምንልበት ምንም ምክንያት የለም። ብፁዕ አቡነ አብርሃም እንደተናገሩት አንገት እንሰጣለን፣ ግን አንገት ሲሰጥ ዝም ተብሎ አይደለም። አንገት ተይዞ መውደቅ አለ። አንገት ዘን ነው የምንወድቀው እንደተባለው ይሄ ነው እውነቱ። እና ኦርቶዶክሳን ወጣቶች እኛ እየተሰደቡ እኛ በእንዲህ አይነት መንገድ ቤተክርስቲያናችንን እያዋረዱ እያንቋሸሹ በሰላም ወጥተው የሚገቡበት ዘመን ማብቃት አለበት። አባቶቻችን መቅደም አለባቸው። እነሱ መምራት አለባቸው። እንደ አቡነ አብርሃም ቆራጥ ሆነው ከፊት መምራት አለባቸው። መምህራችንም አጥብቀው አሁንም በድጋሚ የነገሩ ይሄንን ነው። እስቲ ሰሞኑን አንዳንድ እያዩዋቸው የነበሩ ቪዲዮዎች አሉ፣ ወቅታዊ ቪዲዮዎች። ጳጳሳት አንድ ሁለት ጳጳሳት ወደፊት ወጥተው ለመናገር ሞክሩ። ይህን ያህል ማዕት ጳጳስ እየተንጋጋ ማዕት መነኩሴ በእንቅብ የሚሰፈር ማዕት ቄስ ማዕት ዲያቆን በስመ አብ የማይል ስሙን ዲያቆን ነኝ እያለ ነገም እኮ ብር አባበላችሁ ነው እንጂ ጧፍ አበራህ የሚላለን የት ኧረ የለም። ብር አባበላህ ነው ብጠማ ጠጣህ ነው እንጂ ጧፍ አላበራህም የሚል እኔ አልሰማሁም በሕይወት። ይሄ ሁሉ መስቀል የጨበጠ ቄስ፣ ይሄ ሁሉ መነኩሴ፣ ይሄ ሁሉ ጳጳስ ምን እየሰራ ነው? አሁን እኮ እኔ እውነት መናገር በጣም አስፈሪ ሆነ እኮ። እንዴ ያፈራ ይፍራ እንጂ ክፉ መናገር ነው እንጂ ክፉ ሰው ሲገላ አትግደል ማለት ክፉ ነው እንዴ? ክፉ ነው። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስቱ ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክብ። ምንድነው በሃይማኖት ላይ መቀለድ? ምን እስከምንሆን ነው? እና አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገሪቷ መሪ ምን ይሰራል? ማን ሊጠብቅ ነው የተሾመው? እኛን እኮ ነው የሚያገለግለው። በእኛ ላይ እኮ ነው ስልጣኑ። እኛ ተለለን እኮ ቤተክርስቲያኗ ተለለች፣ መንግስት የለም፣ የመንግስት ስልጣን የለም። አዎ ቤተክርስቲያኗን አጥፍቶ እኖራለሁ ማለት አይቻልም። ቤተክርስቲያኗ ደግሞ አጠፋም። እንኳን ይሄ ግራኝም አላጠፋትም። እውነት ነው። አዎ እና እንግዲህ ያለው ችግር ሁሉንም አጥፍቶ ኢትዮጵያን የሌላ ድርጅት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የሚለው ጠፍቶ የሌላ ምን ቋንቋ ልስጠው ለማድረግ የሚሰራ ሴራ ነው። ሲመክሩባት ቆይተው ነበረ። አሁን አመቻቸው። ሰዎችን በደካማ ጎናቸው ገቡባቸው። እንዲህ አይነት ታላላቅ አባቶቻችን ይኑርልን በእናታችሁ። በብዙ ነገር ተስፋ ቆርጠን ባለንበት ሰዓት እንዲህ ተስፋ እንድናይ የሚያደርጉ ትንሽ የተስፋ ጭላንጭል እንዲኖረን የሚያደርጉ አባቶቻችን ይኑርልን። በረከታቸው ይደርብን። አባታችን መምህር ዲያቆን ዘላለም ተፈቷል። ውድ ቤተሰቦች የምስራች ደስ የሚል ዜና ነው። እግዚአብሔር ይመስገን። ይህም አንድ የጩኸታችን አንዱ ውጤት ነው። ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው። እርሱም እኛ የምናምነው የኦርቶዶክስ ተዋሕዶ እምነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም። እውነቱ ይሄ ነው። እውነቱን ይዞ ከሌላው ጋር አብሮ መኖር በጣም የሚቻል ነገር ነው። መምህራችን ዲያቆን ዘላለም ተፈቷል። መምህር በትረ ማርያም አበባው ተፈቷል። ሌሎቹ ይቀራሉ። እነ ዮኒ ሰማዕቷ፣ እነ ቀሲስ ጌትነት አይተነው፣ እነ ዶክተር መዝገቡ እነ ቀሲስ ዶክተር መዝገቡም አልተፈቱም እስካሁን ድረስ እቺን ቪዲዮ እስከምሰራበት ሰዓት ድረስ እና አሁንም ፍትህ። ይሄ ልጅ እንዴት እንደሚያሳዝነኝ ዮኒ የሰማዕቷ ወዳጄ ወንድሜ፣ እናታችን ሰማዕቷ ቅድስት አርሴማ ከፊት መሪ ከኋላ ጠባቂ ትሁን።
ዋስ ጠበቃ ትሁንህ የምትወዳት የምታምናት ሰማዕቷ ቅድስት አርሴማ አለው ልጄ ትበል። እሷ ታበርታ፣ እሷ ታጽናና። ወንድማችን ዮኒ ሰማዕታ የሶስት ልጆች አባት ነው። ዛሬ ልጆች አባታቸውን አብዝተው ናፍቀዋል። ሚስትም ባሏን ትናፍቃለች። ለዮኒ ፍትህ ልጠይቅ ይፈታል አይደለም የመጣሁት፣ ወይንም ላላዝን አይደለም የመጣሁት። እናንተ ባለማዕተቦች፣ እናንተ የቅድስት አርሴማ ወዳጆች ሁላችሁም ሰማዕቷ ታበርታ እሷ ዋስ ጠበቃ ትሁን ብላችሁ ኮሜንት አድርጉ። ሁላችሁም በጸሎት አስቡት ወንድማችንን። ለምን እንደታሰረ በምን ምክንያት እንደታሰረ ታውቃላችሁ። በዚህ ጊዜ ቤተሰቡን ጠይቁ፣ ቤተሰቡን አጽናኑ፣ ከቤተሰቡ ጎን ቁሙ። ሰማዕቷ ታስፈታ። አካችሁ ሁላችሁም ይህ ወንድማችንን እንግዲህ መልካም ምኞታችሁን ተመኙለት፣ በጸሎታችሁም አስቡት። ሰማዕቷ ታስፈታ። እንግዲህ አቡነ በርናባስ ሰው ሳይሆን የሚመራት እግዚአብሔር መንፈስ ቅዱስ የሞተላት አምላክ ኢየሱስ ክርስቶስ ብትጠፋ ኖሮ በግራኝ ጊዜ ተጠፋ ነበር። ያን ጊዜ ነበር መጥፊያዋ። ዋና 90% እኮ ሰለሞን ነበር። ከፖርቱጋል ወታደሮችን አምጥቶ ነው እግዚአብሔር ስራውን የሰራ ክርስቲያናው እንደገና እንዲመለስ ያደረገው። ጥበቡ ረቂቅ ነው። በዚች ቤተክርስቲያን ያለው በዚች ሀገር ላይ ያለው ጥበቡ ረቂቅ። ቅድም እንዳልነው አውዲች ሀገርም እንደው ተበታትና ለማየት ዲያብሎስ ያደረባቸው ብዙ ተመኝተው ነበር፣ ግን አይሆኑም። በኋላ ስለ አርቲስቶች እስር እንዲሁም ዓለም አቀፍ ሚዲያዎችም ትላልቅ ሚዲያዎችም ምን አሉ የሚለውን እንመለከታለን። የትም እንዳትሄዱ። በተለይ የአርቲስቶቹ ዜና በጣም ማየት መስማት ያለባችሁ ጉዳይ ስለሆነ እሱን ሳታዩ የትም እንዳትሄዱ። አብራችሁን ቆዩ እስከመጨረሻው። ዲያብሎስ እስከነጭፍሮቹ ያደረባቸው ሰዎች እቺ ቤተክርስቲያን ተበታትና ለማየት በጣም ፈልገው ጓጉተው ነበር፣ ግን አይሆንም። በዛ እናምናለን። ነገር ግን ካልሰራን በጸሎት በእምነት ካልተጋን እንደነ ሶሪያ የቅዱስ ኤፍሬም ሀገር እንደነሱ መሆናችን በፍጹም አይቀር ነገር ነው። ያንም ከግንዛቤ ውስጥ ማስቀመጥ አለብን። ዝም ብለን በመኮፈስ የትም አንጠፋም ምናምን በማለት ብቻ ሳይሆን ካልሰራን እንጠፋለን። እግዚአብሔርን ይሃንም እንወቅ። በሃይማኖት ከመጣ ዛሬም ነገም እነግርሃለሁ። ይምራርህም ይጣፍጥህም ምንም ስምስል ምን በሃይማኖት ከመጣ እነግርሃለሁ እርግጠኛው ነኝ እስከሞት ድረስ። ይሄ ምንም ወደ ኋላ የምንልበት መንገድ የለም። ኦርቶዶክሳውያን ዘር ቀስቅሰው ጦርነት እንቅጠም ብለው ዓለምን በጥብጠው አያውቁም። እውነተኛ ሐቅ ነው። ነገር ግን ሊያጠፉ ሲመጡ በነጻነታቸው ላይ ሲመጡባቸው የእምነታቸው መለኪያ ነው። ያለ ነጻነት እምነትን መጠበቅ አይቻልም። እዛም በዚህ የምንሰማው ነገር ታውቃላችሁ። በጣም አሳዛኝ አሰቃቂ የሆነ ነገር ብቻ ነው የምንሰማው። በቃ አይደል? ቅድስት ቤተክርስቲያን ስትቃጠል፣ ንጹሃን ሲሞቱ ሲገደሉ ነው የምንሰማው። እና ብዙዎች ከኔም ጨምሮ በቃ አንዳንዴ አስባችሁ አታውቁም? ምን ነው መድኃኔዓለም አምላካችን ሆይ ተወከን፣ ላላነሰ ዓመት ደማችን ፈሰሰ፣ አረ ጽዋውም ሞልቶ ፈሰሰ። እውነት ጽዋው ሞልቶ ፈሰሰ። ብዙ ጊዜ ጽዋው ሲሞላ እግዚአብሔር ይፈርዳል ይባላል አይደል? ጽዋው በትላንት ነው የአርሲ ግድያ ብቻ እኮ ጽዋው ይሞላል። እግዚአብሔርን ለ8 ለ9 ዓመት እኛ እያየን ነው። ያላነሰ ዓመት ተቆጠረ። የኦርቶዶክሳውያን ደም እንደ በግ ደም ፈሰሰ። እና ብዙዎች እየጠየቁ ያሉት እኔም እየጠየቁ ያሉት እግዚአብሔር ሆይ ምን ነው ተውከን? ምን ነው ረሳህን? ኃጢአታችን እንዴት ቢበዛ ነው ወይስ ምንድነው ዝምታህ በዛብን እያሉ እየጠየቁ ነውና እዚህ ጋር ማየው ያንን ነው። እንደምንህ ገብርኤል እግዚአብሔርስ ደህና ነው? ምን ነው ድምፁ ጠፋ? የምር ረስቶን ነው? እባክህ ንገረው ይጮሃሉ ብለህ ለዘርህ ሳይተርፉ ያልቁልህ ነው ብለህ ገብርኤል አዛኙ በራሪው ከቶ እንደምን አለህ? ዝምታ በስቶብን ልጅ የለህም በለው፣ በመልጃ ስልጣንህ አደራ ንገረው። የመከራውም ሰይፍ በሮቹ ተከፍተው እንደው ከእግዚአብሔር በቀር ማን ነው የሚዘጋው? እሱም ጨከነብን እንዳሻችሁ አለን። እባክህ ገብርኤል እንተ ንገርልን። ቸርነቱ በዛ ለገዳይ ፊት ሰጠ፣
የሟች ዕድሜ አጥሮ የገዳይ በለጠ። እሽሩሩ ምነው እሽሩሩ በኦርቶዶክስ ደም ወንዞቹ ሰከሩ። እንደምነህ እንዴት ነው ሰማይ ቤት እዛም ግድ እያለ እንደ ኦርቶዶክስ ቤት ሞት ከሌለ እንምጣ ሰላም ብዙ ካለ እግዚአብሔርን ባገኘው ግፉን ባስተነትን ብነግረው ምን አለ። እንደምነህ ገብርኤል መሰቀል አይተሃል መሰየፍ አይተሃል እንደምን አስቻለህ አንተም ጨክነሃል። ሰይፍህ ጎለደፈ የጠላት መቋጫው ክርስቲያን ተጨንቋል በሰይፍህ ቀጥቅጠህ ሰላምን አብስረው። ለእግዚአብሔርም አደራ እንደምነህ በለው ለእግዚአብሔርም አደራ እንደምነህ በለው። ገብርኤል ሆይ አማልደን እግዚአብሔርንም እንደምነህ በለው። ጨከነብን ዝም አለን። ዝምታው ያስፈራል። ዝምታውም ያስፈራል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ሌሎች ብፁዕ ጳጳሳት ወደ አርሲ ጉዞ አድርገው ነበር። ዜናውን ሰምታችኋል፣ አልደግመውም። እና ያው የተጎዱትን ለመጠየቅ ለማጽናናት በሚል ማለት ነው። ሄደውም ቦታው ላይ ሳይደርሱ አጠገብ ወዳለ ቤተክርስቲያን ወደ ውስጥ ከገባችሁ አደጋ ነው፣ ቦታው ከባድ ነው፣ ተመለሱ ተብሎ በስልክ ተደውሎ ተነግሯቸው ወደ ኋላ ተመልሰው ሌላ ቤተክርስቲያን ላይ እንግዲህ የተለያዩ መልእክቶችን አስተላልፈው በጾሙ በሬ መች ራበኛሉ። እነዛ ምዕመናኑ እኮ እኛ ሰላምን አጣን ነው ያሉት እንጂ በሬ ምግብን ስጡን አላሉም። ለማንኛውም እንደዛ አድርገው ተመልሰዋል። እና ዋና ፖይንት አሁን ምን ልላችሁ ነው፣ ያው የጳጳሳቱ ስራ እንዳለ ሆኖ አንድ ዘገባ ዘግቦ ነበር የቤተክርስቲያኒቱ ሚዲያ አንድ ዘገባ ዘግቦ ነበር። እንዲህ ይላል፣ ተመልከቱት። አጠር ያለሽው አላምብላችሁ፣ ሙሉ መግለጫው ምንም አይሰራም። የተፈጠረውን ችግር ሃይማኖታዊ መልክ ለማስያዝ የሚደረገው ጥረት ተገቢነት የሌለው ነው ብለዋል። የአርሲ ነዋሪዎች ምን እንዳሉ እንመለከታለን ወደፊት። ነገር ግን አይታችኋል አይደል ቤተ ክህነታችን ሴራውን ለቤተ ክርስቲያን የቆመላት ሳይሆን ቤተ ክርስቲያን ላይ የቆመባት እንደሆነ የቤተ ክርስቲያናችን ሚዲያዎች አያችሁ አይደል ለማን እንደሚሰሩ። ሃይማኖታዊ አይደለም። ስንት ቪዲዮችን አላየንም? ማህተብ እያስቆረጡ ህፃናትን፣ ሴቶችን፣ እናቶች፣ አባቶችን ማህተባቸውን ሲያስቆርጡ ስንት ቪዲዮ አላየንም? ቤተ ክርስቲያናት የተቃጠሉትስ ሃይማኖታዊ አይደለም ማለት ምን ማለት ነው? ሲጀመር እንዴት የቅድስት ቤተ ክርስቲያን ሚዲያ የተባለ ተቋም ይሄንን ይዘግባል? በጣም አሳፋሪ አስነዋሪ የሆነ ተግባር ነው። መብርሃንን አንድ ቪዲዮ ላሳያችሁ። በእንግሊዝኛ ያለ ቪዲዮ ነውና እሱ ራሱ መረጃውን አጣርቶ ምን ያህል ይሄ ጉዳይ ሃይማኖታዊ እንደሆነ ገልጿል። እቺ ቪዲዮ እንመልከት። In Ethiopia, attackers stormed a market and then a church. And one detail tells you exactly what really happened. Hey, my name's Daniel. I report on Christian news and other biblical topics. On February 26, 2026, in the East Arsi zone of Ethiopia's Oromia region, armed men opened fire in a coordinated attack. And in that attack, 20 Orthodox Christians lost their lives, along with a Muslim guard who was stationed at the market. Witnesses say that the attackers entered the church and shouted chants before taking fire upon the people and even taking hostages, to include a priest. 2 days later, on February 28th, they came back and the attackers struck a church again, and 7 more lives were taken. Now, Ethiopia is extremely complicated. There's ethnic conflict and political violence tangled together. So how do we know that this was persecution and not just war? እዚች ጋር በደንብ ስሙልኝ። ኢትዮጵያ ያው አሁን የዘገበው እስካሁን ድረስ የዘገበው ነገር ከዚህ በፊት የነበሩ አርሲ ላይም የተለያዩ ቦታዎች ላይ እንዴት ኦርቶዶክሳውያን ስንት ኦርቶዶክሳውያን እንደሞቱ ነው አጠራጠር አድርጎ የዘገበው። እና ዋና ፖይንቱ እዚህ ጋር ነው። በደንብ የምትሰማው ፓርትም እቺ ፓርት ናት። ኢትዮጵያ ውስጥ ያው ብዙ ኮንፍሊክት አለ። በጣም ኢትኒክ በጣም በዘር በጎሳ ብዙ ግጭቶች አሉ፣ ጦርነቶች አሉ። ነገር ግን ይሄ ግድያ ኤግዛክት ኦርቶዶክሳውያን ላይ አነጣጥሮ የመጣ እንደሆነ ነው ማሳያችሁ። ያን ነው እንግዲህ እንመልከት።
Voice of Martyrs put it this way. When an attack happens and none of the other buildings in the neighborhood are touched, except the church, ጥቃቱ ሲፈጸም ከቤተ ክርስቲያን ውጪ none of them አንድም በጎረቤት ላይ ያሉ ሌሎች ቤተ እምነቶችም ሆኑ ሌሎች ቤቶች አልተነኩም። በደንብ ስሙልኝ፣ ሌሎች ቤተ እምነቶችም አልተነኩም። እሺ that's not a coincidence. That is a target. Catholic, Protestant. ያ በታርጌት የተደረገ ነገር ነው እንጂ ኮንሲደንስ አይደለም። እንዲሁ በአጋጣሚ የተደረገ ነገር አይደለም። እሺ and Orthodox leaders have all condemned these attacks and has classified them as persecution attacks, and all are demanding investigations. Another attack happened again this May, and I am still doing my research and fact-checking that event as well. But the reality is, the amount of Christians who are losing their lives in Ethiopia for just practicing their faith is rising so fast that journalists can't even keep up. It is absolutely free to be the voice for the voiceless. Please research, post about it, share this video, be the voice for our brothers and sisters who do not have a voice. I partner with Global Christian Relief to help end persecution around the world for Christians. And if you want to learn more and you want to learn how to get involved and stand for your brothers and sisters, comment Faith Takes Action below, and I will be happy to send you what I have. God bless. በጣም ኢንፍሉዌንስ ያለው ተጽዕኖ ፈጣሪ የሆነ ሰው ነው። ይሄ ቲክቶክ ላይ፣ ኢንስታግራም ላይ፣ ሌሎች ሶሻል ሚዲያዎች ላይ የሚንቀሳቀስ ልጅ ነው እና ቪዲዮም በጣም ታይቷል። ዓለም አቀፍ የሆነ ተሰሚነት አግኝቷል። ቅድም ያልኳችሁ ይሄንን ነው እና ምን ልላችሁ ነው ሳገጣጥምላችሁ ነጥቡን አባቶቻችን የተባሉት የቤተ ክርስቲያኒቱ ሚዲያ የተባለው እንግዲህ አካባቢው ላይ ሃይማኖታዊ ግጭት ለማድረግ የሚሞክረው ጥረት የተሳሳተ ነው ብሎ ነበር አይደል? ነገር ግን ይሄ አንድ የትና የትርቀት ላይ ያለ ወንድማችን ያው በክርስቶስ አንድ ነን ብሎ ቸርች አድርጎ ፈልፍሎ በአደባባይ ግልጽ ሆኖ ለዓለም ነግሮ ነገር ግን የቤተ ክርስቲያኒቱ አቤት እንዴት ያቃጠላል በእናታቸው የቤተ ክርስቲያኒቱ ሚዲያ የቤተ ክርስቲያኒቱ አባቶች ግን አይ ሃይማኖታዊ አይደለም ማለታቸው ከንክኖኛል ማርያምንና በዚህን ያህል ልክ ነው የተከዳ ነው በቤተ ክርስቲያን አባቶች በቤተ ክርስቲያናችን ሚዲያዎች ብቻ ውድ ቤተሰቦቼ ከዚህ በላይ ሌላ ብዙ አላወራም ሌሎች አጠር አድርጌ እስቲ ላሳያችሁ በጣም የታዩ ቪዲዮዎች አሉ ዓለም አቀፍ ሚዲያዎች As we speak right now, Ethiopian Christians are suffering in silence. It's getting really bad. Families in Ethiopia's RC region are burying loved ones. They're forced to flee their homes and watch the churches that they grew up in, generations after generations being burnt up in flames. According to the Reporter magazine, recent reports from East RC describe Christians being unalived, churches being burned, entire communities being displaced, and families hiding in forests because they no longer feel safe in their own villages. What hurts me the most is a lot of Christians don't even know this is happening because when people are persecuted in these secluded villages without any media, it's hard to understand what they're truly going through. Imagine waking up one morning and finding out the church where your parents worshipped, where your grandparents were baptized, where generations of your family prayed has been attacked or burnt down. Imagine having to flee your home because of your faith. Imagine wondering if gathering together and praying with your community is going to result in you being persecuted. You know, the Apostle Paul taught this. When one member of the body suffers, the whole entire body suffers with it as well. If Christians, if our brothers and sisters in Christ are being persecuted across the world, that should also matter to us as well. Please guys, keep the Ethiopian people in your prayers. It saddens me because if you guys know, the Ethiopian Christians have kept their faith alive through years of persecution. They've kept the traditions alive. They've kept the church alive. They've kept the humility and the reverence. Does Ethiopia suffer from Islamic radicalism? In the Oromia region, a sheikh, someone who is supposed to be a religious scholar and teacher, is tearing the crosses from the necks of Orthodox Christian followers. We can see it happening in videos. This is clear proof that there is no real freedom of religion in Oromia. Orthodox Christians there are facing repeated attacks. People have been killed in markets and even inside churches. Churches have been burned down and many families have been forced out of their homes. We are witnessing serious religious persecution against Christians in the Oromia region of Ethiopia. ኢትዮጵያ ከእስላማዊ ራዲካሊዝም ችግር እየተሰቃየች ነው። በኦሮሚያ ክልል ውስጥ ሼክ ተብለው የሚጠሩት የሃይማኖት ሊቅ እና አስተማሪ ሊሆኑ የገባ የነበሩት ሰዎች የኦርቶዶክስ ተዋህዶ የክርስቲያን ተከታዮችን አንገት ላይ ያለውን መስቀል በግድ እየቀደሩት ነው። ይህንን በቪዲዮ ላይ እያየናል። ይህ በኦሮሚያ ክልል ውስጥ የሃይማኖት ነጻነት በጣም እንደሌለ ግልጽ ማስረጃ ነው። በኦሮሚያ በተለይም በምስራቅ አርሲ ዞን የኦርቶዶክስ ክርስቲያኖች ላይ ተደጋጋሚ ጥቃቶች እየተፈጸሙ ነው። በገበያ ቦታዎችና በአብያተ ክርስቲያናት ውስጥ ሰዎች ተገለዋል። አብያተ ክርስቲያናት ተቃጥለዋል። ብዙ ቤተሰቦችና ሰዎች ከቤታቸው ተፈናቅለዋል። ይህ ሁሉ በኦሮሚያ ክልል የክርስቲያኖች ደህንነትና የሃይማኖት ነጻነት በከፍተኛ ሁኔታ እየተጣሰ መሆኑን ያሳያል።
የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ይህንን ጉዳይ በቁም ነገር መመልከትና አስቸኳይ እርምጃ መውሰድ አለባቸው። እንግዲህ ሁሉንም እንዳላመጣችሁ በጣም ማንዛዛት ነው መደጋገም ነው የሚሆነውና እነዚህ አነስ ያሉ የግል ፐርሰናል የሆነ አካውንት ያላቸው ግን ተጽዕኖ ፈጣሪ የሆኑ ቲክቶከሮች በጣም ደስ ያለኝ ሌሎች በሪፖርት ደረጃ በጽሁፍ ደረጃ ብዙዎች ሪፖርት አድርገዋል፣ ብዙዎች ጽፈዋል። ግን በጣም ደስ ያለኝ ብዙ ፎሎወርም ያለው ፈረስት ፖስት የሚል የሚዲያ ተቋም አለ። ፈረስት ፖስት የሚል ድሮ ጀምሮ እግዚአብሔር እንደዛ ተንትኖ ያቀርባል አየውም ከድሮ ጀምሮ እስካሁን ድረስ የሞቱትን ተንትነው ጥሩ አድርገው በመረጃ ማስረጃ አቅርበው ነበር እና ጥሩ ታይቷል። ዩቲዩብ ላይ ቪዲዮ አይቻለሁ እና እዚህ ስክሪኑን የምትመለከቱት ነው እና ዓለም አቀፍ ሚዲያዎች እንዲህ በግልጽ በሚናገሩበት ጊዜ የኛው ጉድ ምን እንዳለ እንግዲህ ሃይማኖታዊ ለማድረግ እየተሞከረ ነው ብሎ አላገጠብን። ይሁን ብቻ እቺን ፖይንት ያዙ። ከአርሲ አባቶቻችን እንስማ እስቲ። አሁን ደግሞ ከዓለም አቀፍ ሚዲያዎች ሰምተናል አይደል? አሁን ደግሞ ቦታው ላይ ካሉ ከአርሲ አባቶቻችን እንስማ። ጉዳዩ ሳዝን ነገር ነው እየተሰራብን ያለው ማለት ነው ወንድሞቼ፣ በጣም ያስለቅሳል። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን፣ ሰዓታት የሚቆምበት ቤተክርስቲያን እንደ በዕለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናል። እውነቴን ነው፣ ውስጤን ነው የምነግራችሁ። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል እንዴ። ሸኔው ምንሻውም ሊለይ አልቻለም። በምን ምክንያት? ልብሱ አንድ ነው። ምንም መለየት አይቻልም። ልብሱ መከላከያ ነው የሚመስሉት አለባበሳቸው በማይታወቅ ግን ብዙ ሰዎች አተናል። ዛሬ ኢትዮጵያን የሚመሩ ብዙዎች ጅግኖቻችን ተኋላችን ተነጥለው ቀርተዋል። በያለበት ያልተቀበረም አለ። እውነት ተነጋገርን አለ። የሞቱ ስንት ወንድሞቻችን ይሄን ታውቃለህ? የሁሉ ህፃን በዱር ነው የሚያድረው፣ በጫካ ነው የሚያድረው። መጣ ሲባል ወንዱን ቁርስ ከሚበላው ጦም የሚያድርበት ጊዜ ይብሳል። መንግስት እያለ መሪዎች እያሉን ጾታችንን ስንጮህ እየሰሙ ብዙ ብሶት አለብን። ግማሹ በብርድ በሽታ አልቋል። ግማሹ አሁን ወገቤን ይላል። ግማሹ ነፍስ መውጣት ብቻ ነው የቀረው እንጂ ነፍሳችን እንደወጣ ነው የሚታወቀው። ስለዚህ ለለት የሚጎርሰውም የለ ዛሬ የመጣው ይሄ ቅዱስ ሚካኤል ሞነበሱንቴ አምናን መከራ ስናሳይ ቆየን። ዘንድሮ መጣ ተነንሰሳው አንድ የተረፈለትን በሬውን ወስደዋል። ሰው በገንዘብ እየተሸጠ ነው። በሚሊዮን እዛም እየበሉም እያረዱ ነው። አሁን እነ መብራቱ ፍቅር የተባሉ ገንዘብ ተከፍሎ እዛው ታረዱ። አሳዝንም ከምንም በላይ መሪዎች እያሉን እንደኛ ገበሬዎች ነን፣ አርሶ አደር ነን። ወዴትም መሄጃም የለን። ይሄ ህዝብ የምታውቁት ጠቅላላ ሴት ወንዱ በግብርና ነው እንጂ የሚኖረው በሌላ ደሞዝተኛ አይደለም። መንግስት ያለውን ተመንግስት ጎን የሚቆም ህዝብ ነው። ግብር ገብር ቢባል የሚገብር ነው። መዋጮ አውጣ ቢባል የሚያወጣ ነው። ማንም ወደ ኋላ የሚባልበት ነገር የለም። ስለዚህ ጮኸናል ምንም እንዳልጮኸን የተደረግነው ዛሬ በዚህ ቦታ ላይ እግዚአብሔር ቅዱስ ሚካኤል ይጠብቅልን። ይኸው ህዝበ ክርስቲያኑ እንዳለ መቶ እዚህ ነው ፈሰን ያለ ነው። ቤት ውስጥ እነኛ ተደብለን አንድ ቤት ውስጥ 20 ሰው 30 ሰው አለ ማለት እችላለሁ። መጠለያም አላገኘንም። ስለዚህ ይህንን በስነ ስርዓቱ አይታችሁልን የእኛን ችግር እንድትረዱልን ለማለት ፈልጌ ነው። አመሰግናለሁ። ሳትን ነገር እየተሰራብን ያለው ማለት ነው ሀገራችን ሁኔታ ስንመለከተው የቤተ ክህነታችን ሚዲያ ይሄንስ ምን ትሉታላችሁ? ሃይማኖታዊ አይደለም? ጭፍጨፋው ሃይማኖታዊ አይደለም? ማለት ለምን ደንም አይደለም። ይሄ ጊዜ አልፎ እግዚአብሔር የብርሃኑን ጊዜ ለማየት ያብቃን። በቃ እውነታው ግልጥልጥ እንዳላችሁ ይገባኛል። ውድ ቤተሰቦቼ ቪዲዮ ጋር ደርሰናል። እስቲ እቺ ቪዲዮ እንመልከት። ጊዜ በተመሳሳይ መንገድ ለምን እንደምንመታ አይገባኝም። ተበዳይ ዝም ሲል ተከሳሽ ይሆናል። እየሆነላችሁ ነው ነገሩ። ይሄን ቪዲዮ ሼር፣ ኮፒ ሊንክ ከማድረግ ትጀምሩልኛላችሁ። እኛ ኦርቶዶክሳውያን ለምን እንደሆነ አላቅም መቼውንም የማይፈታ አንድ ትልቅ ችግር አለብን። ከፊት እየቀደሙ የሚያበረቱን ቆርጠው እንድንቆርጥ የሚያደርጉንን ሰዎች የመጠበቅ ችግር ወይ ብቻቸውን እንተዋቸዋለን ወይ ደግሞ እኛ ራሳችን ይባሱኑ ከኋላ ሆነን ወጊዎቻቸው እንሆናለን። በእንደዚህ አይነት ሁኔታ ሰዎችን ስንቀያይር ሰዎች ሳይበረክቱልን በዚህ አይነት ሁኔታ እንድንገኝ ሆነናል። ጠላት ሆኖ የተነሱብንም ሰዎች ይህንን ነገር በደንብ ተረድተው ጫናቸውን በደንብ አድርገው ያሳድራሉ።
ትግሎች እንዳይቀጥሉ ባለንበት መነቃቃት እንዳንጓዝ ብዙ አይነት የራስ ምታቶችን በእንደዚህ አይነት ሰዎች ላይ ይፈጥራሉ። ይሄው በየሙያቸው አንጋፋና ታላላቅ የሆኑ ሰዎችን ሰሞኑ እንዴት እያሳቀቁ እንደሆነ ተመልከቱ። አርሲ ላይ የተቀደሰ ተግባር እንደተፈጸመ ፍትህ ብለው የሚጠይቁ እነኝን ታላላቆች እንደምትመለከቱት ለህግ ይቅረቡ እያሉ እያሳቀቁ ነው የሚገኙት። አንዳችንም እንኳን ከጎናቸው አንቆም። ይታሰሩ፣ ትግል ውስጥ ይለፉ፣ ዛቻ ይድረስባቸው፣ እኛ ገበያው ላይ የለንም። ሁልጊዜ በእንደዚህ አይነት ሁኔታ ለራሱ ነው ሰውየው በሚል ማቅለያ ቃላት ብቻውን እንዲሆን እናደርገዋለን። ይሄ መሆን መቻል የለበትም። እንጠባበቅ፣ ከነምናምናችን እንዋደድ፣ ከነምናምናችን ቤተክርስቲያን ውስጥ መገኘታችን አስፈላጊ ነው። ጎረምሳውም ጳጳሱም እኩል ለቤተክርስቲያን ያስፈልጋል። እርስ በርስ እንጠባበቅ፣ ግዴላችሁም። እያሳሰርን ዝም የሆነ ነገር እየተደረገን ዝም ይሆንና ትግሎች አይቀጥሉም። አርሲን በ4 ቀን በ5 ቀን ድብና አድርገን ረሳናት። ይሄ ሆኖ በእንደዚህ አይነት ተደራራቢ ጫናዎች ምክንያት ነው። አይኖቻችንን ከምንም ነገር በላይ ለኦርቶዶክስ ተዋሕዶ ቤተክርስቲያናችን እንግለጥ፣ እንጠባበቅ፣ እንዋደድ፣ ወደፊት በአቋም በመምረር እንጓዝ። ይህን ፖስት ለመጀመሪያ ጊዜ የፖስተው ፌስቡክ ላይ በጣም ለመንግስት የተለያዩ ነገሮችን የሚፖስት አንድ ፔጅ ነው ውድ ቤተሰቦችና በጣም ነው የተሰራጨው፣ በጣም ነው የተዘዋወረው። ፖስቱ እንግዲህ በህግ ይጠየቁልን የሚል ነው። አርቲስቶች ለቤተክርስቲያን ድምጽ የሆኑ አርቲስቶች በህግ ይጠየቁልን የሚል ነው። ሀገር ለመበጥበጥ ምርጫ ለማደናቀፍ ያልቻለው ጽንፈኛው ቡድን ተደራጅቶ በአሸባሪው ሸኔ አስፈጻሚነት በአርሲ ኦርቶዶክስ ቤተክርስቲያን በፈጸመው ጥቃት የሚዲያ ጡረተኞች ሚዲያ ላይ ባሰራጩት የአንድ ወገን ጥፋት የማድረግ እንቅስቃሴ አርቲስት ነን ባዮች በአርቲስትነት ሽፋን ከሀገር አፍራሾች ጋር ላደረጉት ጸረ ሰላም እንቅስቃሴ በህግ ይጠየቁልን ምናምን ብላ እያለ ይቀጥላል እና ብዙዎች ተቀባብለውታል ውድ ቤተሰቦቼ እና በጣም እኮ የሚገርመው ማርያምን ለሞቱት ፍትህ መጠየቅ ወንጀል የሆነበት ሀገር የገደሉት ያረዱት ዘና ብለው እያሉ ያቃጠሉት ዘና ብለው እያሉ ሴቶችን የደፈሩት ህፃናትን የጎደሉት ዘና ብለው እያሉ ፍትህ የጠየቁት እኒ አርቲስቶቻችን ይጠየቁልን ተብሎ እንግዲህ ተፖስቶ በጣም መነጋገሪያ ሆኖ ነበር እና በጣም ያሳዝናል። እኔ የሚገርመኝ ማለት እና ስንገደል ይሄ ሁሉ ህዝብ ሲሞት ቆይ ዝም ቢሉ እሺ ቆይ ማህተብ አድርገዋል እኮ ምንም በተለያየ የሥራ ምክንያት ቢርቁም ያደጉበት ስጋው ደም የተቀበለበት በክርስቶስ አንድ የሆኑበት ቤተክርስቲያን እኮ ናት የተቃጠለችው። እንዴት ዝም ይበሉ? እነሱ ኦርቶዶክሳዊ የሆኑ አርቲስቶች ቀርተው እንኳን እነሱ ቀርተው ሌሎች ሰዎች ከሃይማኖታችን ውጪ የሆኑ ራሱ ድምጽ ይሆኑ አይደል የነበሩት። ደግሞ ድምጽ ያልሆነ ማን አለ? አርቲስቶቻችን ይታሰሩ ምናምን ብሎ አድማ ማስነሳት፣ እንዲህ አይነት ወሬ ማናዛት ለምን አስፈለገ? እግዚአብሔርን አረ ከባድ ሁኔታ ውስጥ ነው ያለነው። ብቻ እንዲህ አይነት ለማሸማቀቅ አርቲስቶችን ቀጣይም ያው እርድ ሲካሄድ ወጥተው እንዳያወሩ ድምጽ እንዳይሆኑ ለማሸማቀቅ የተደረገ ስትራቴጂ ነውና ማክሸፍ አለብን። ከአርቲስቶቻችን ጎን መቆም አለብን። በጣም ተጽዕኖ ፈጣሪነታቸው ያው ይታወቃል። እኛ እዚህ ዩቲዩብ ላይ ቲክቶክ ላይ ቁጭ ብለን ከምንለፈልፈው በጣም ተስሚነት ስላላቸው ከነሱ ጎን መቆም አለብን። ውድ ቤተሰቦቼ ሲያሸማቅቋቸው ዝም ማለት የለብንም። ዋና የዛሬ ቪዲዮ አላማ ይሄ ነው። እስቲ ዮኒ ማኛ በእውነት በዚህ በአርሲ ጉዳይ ጥሩ አቋም ነው በእውነት እያሳየ ያለውና እቺ ቪዲዮ ልጋብዛችሁ እና በዛውም እንጨርሳለን። ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ እዚህ ጋር እንደምታያቸው ወንድሞቻችን እንዲሁም እህታችን ራሔል ጌጡ ይህን ነገር ከወገኖቻችን ጎን ነን። አርሲ ላይ ወንድሞቻችን እህቶቻችን ቤተክርስቲያን እየተቃጠለች እህቶቻችን ወንድሞቻችን ለዘመናት እየሞቱብን የምናደርገው ነገር የለም ብለው ዝግጅቱን አልተገኙም። ስለዚህ ከብዙ ብር ይከፈላቸዋል። እንግዲህ በብዙ ብር ነው ይህን ሁላ መስዋዕት አድርገው ያደረጉ ቤተሰቦቻችንን እግዚአብሔር አምላክ ይጠብቅልን። እጅግ አድርጌ አመሰግናለሁ። ከሚገባው በላይ አክባሪያችሁ ነኝ። በጣም ከህዝብ ጎን ስለቆማችሁ በጣም አድርጌ አመሰግናለሁ። ስለዚህ ታደለ ሮባ
ታዴ በጣም ነው ከዚህ በፊት መወድማ ከብረ እንዲሁም ሳሚዳን እንሄደው ነው ድንቁም ሌሎቻችሁም በዚህ ጉዳይ ላይ መጣችሁ ከወገኖቻችን ጎን ስለቆማችሁ እጅግ አድርጌ አመሰግናለሁ። እዛ ላይ የተገኙትን በምን ምክንያት እንደተገኙ እንዲሁም ደግሞ ማን ጠላት እንደሆነ ፊት ለፊት እንደምታየው ነው። እኔ የሚገርመኝ ኦርቶዶክስ ሆናችሁ እዛ መትገቡ ናችሁ ካዘጋጆቹ በላይ እዛ ውስጥ ሆናችሁ የገባችሁ ሰዎች እሱንም አለ እንዲሁም ደግሞ አዘጋጆቹ ጋር በደንብ በአርሲ ጉዳይ በጣም ደስ የሚል አቋም ያንጸባረቀ ስለሆነ ነው ዮኒ ማኛን ያቀርብኩላችሁ እንጂ ብዙም እንደማላቀርበው ታውቃላችሁ በዚህ ቻናል። ለማንኛውም እናመሰግናለን፣ እኛ ማለት እንፈልጋለን ስለ አርሲ ድምጽ ስለሆናችሁ በጣም እናመሰግናለን፣ እንወዳችኋለን። በእውነት እናንተ ላይ ለማሸማቀቅ በሚመጣው ነገር ሁሉ ሳትሸማቀቁ ወደፊትም ለቤተ ክርስቲያን ድምጽ መሆናችሁን በእውነት ቀጥሉልን፣ እንዳታቆሙ። እኛም ከጎናችሁ ነን። አርቲስቶቻችን ወንድም እህቶቻችን እንዳትሸማቀቁ፣ በፍጹም እንዳትሸማቀቁ የሚል መልእክት ለማስተላለፍ ፈልጋለሁ። የዛሬ ቪዲዮዎች የኔን መስሎ ነበር። ብዙ ወቅታዊ መረጃዎችን፣ ጉዳዮችን፣ ትምህርቶችን ተለዋውጠናል፣ አይተናል፣ ተምረናል። እግዚአብሔር ይመስገን። መድኃኔዓለም ለሀገራችን ለቤተክርስቲያናችን ሰላሙን ያወርድልን። በቀጣይ መድኃኔዓለም አባታችን ውድ ቤተሰቦች በሰላም ያገናኘን። ወዳችሁ እውነተኛ ሰላም ያለው ከቤት ነው። እርዳኛ ልናወጽ ለምንሃለው እርዳኛ